ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ደግሞ ሳሚ ገነር ይባላል። አዲስ ከሆናችሁ ምን እየጠበቃችሁ ነው? ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ነባሮች ሼር፣ ላይክስ እንዲሁም ኮሜንት ላይ የተሰማችሁን በመጻፍ ሞቅ ደመቅ እንድታደርጓት ስል በክብር ጠይቃለሁ። ተመልሻለሁ ከጨዋታ በኋላ በ32ኛ ሳምንት በኤምሬትስ ባስተናገድ ነው ብሬንትፎርድ ከአርሰናል ጨዋታ በአንድ አቻ የሆነ ውጤት ተጠናቋል። ስለ ጨዋታው የተሰማኝን ነገር ትንሽ ለማውራት ነው የመጣሁት። ያን ያህል ብዙ የሚወራ ነገር የለውም። እንደምታውቁት አርሰናል አንደኛው አይኑ የማድሪድ ጨዋታ ሳንቲያጎ ቤርናቦ ላይ ነው። በአንደኛው አይኑ ነው ዛሬ የተጫወተው ባይነኝ። ምክንያቱም ሁላችንም እንደገመት ነው ብዙ ተጫዋቾችን ሮቴት ለማድረግ ያሰብንበትና ውጤትም ልናጣ ከምንችልባቸው ጨዋታዎች አንዱ ነው ብለናል። ምክንያቱም ምን አገባን፣ ፕሪሚየር ሊግ ኢዝ ኦልሬዲ ጎን። ስለዚህ ሙሉ ተጫዋቾቻችንን ለቻምፒዮንስ ሊጉ ጨዋታ ከጉዳት ጠብቆ ማቆየት ነበር የዚህ ጨዋታ ዋና ፐርፐዙ። ለዛም ይመስላል ሚኬል አርቴታ ይዞት የገባው የመሃል ክፍል እሱ ይመስለኛል ዛሬ የአርሰናል ዊክ ሊንክ። ምክንያቱም ራይስ፣ ዚንቼንኮ እና ጆርጂኖ ነበረ ዛሬ መሃል ክፍል ላይ የነበሩት። ግን በነሱ በኩል ምንም አይነት የቦታም ይሁን የቻንስ ክሬቲቪቲ አልነበረም። ይልቁኑ ብዙ ድሪብሎችን ሲያደርግ የተመለከትነው ዛሬ በሚገርም ሁኔታ ዊሊያም ሳሊባ ነው። ምክንያቱም እነሱ ኳሱን ወደ ሶስተኛው የሜዳ ክፍል ለመላክ ሲቸገሩ ተመልክተናል። አንድ ሁለት ቻንሶች ጥሩ ነበሩ። እውነት ለመናገር ፈርስት ሀፍ ላይ አንድም ጎል አስቆጠረን ነበረ በቴርኒ ምክንያት። የሚገርም አሲስት ነበረ ከኢታን ንዋኔሪ የተመለከትነው እዛች ጋር። ነገር ግን በኦፍሳይድ ተብሎ ሳይቆጠር ቀርቷል። እውነት ለመናገር አዲስ የቫር ሲስተም ደግሞ አስገብተዋል፣ የካሜራ ለኦፍሳይድ እና ዛሬ የመጀመሪያ ቀን ሲተገበር ነበርና በጣም በሚያስቅ ሁኔታ ግን ዛሬ የጨዋታውን ሌላ አንደኛው ቢግ ፖይንት ነበር። ግን ሙሉ ለሙሉ እሱን ብሌም እዛ ላይ ማድረግም አልፈልገው። በኖርጋርድ የተሰራው ፋውል ማርቲኔሊ ላይ በእኔ በኩል ቀይ ካርድ ነበረ መሆን የነበረበት። ከዛም በኋላ የቁጥር ምርጫውን እንግዲህ መጠቀም የምንችልበት ቻንስ ነበረ። የሆነው ግን በተገላቢጦች ነበረ። ቀያሪዎችን ከጨረስም በኋላ ጆርጂኖ በመጎዳቱ የመጨረሻውን 10-12 ደቂቃ በ10 ተጫዋች እንድንጫወት ተገደን ነበረ። ያ ብቻ ስለ ጎሉ ስንመለስ ከረፍታፍ በኋላ እንደ ድንገት የተገኘ ጎል ነበረ። ኳሱም በብዛት እነሱ ነበር የተቆጣጠሩት። ጎሉም የተገኘው በእነሱ ሴት ፒስ አግኝተው ማለትም ከማዕዘን ምት አግኝተው ያችን የማዕዘን የተሻማችውን ማዕዘን ምት ዳቪድ ራያ በሚገርም ሁኔታ ከቀለበ በኋላ በእጁ በእጁ ፈጥኖ ለዴክላን ራይስ በመወርወር ዴክላን ራይስ ይሄ ነው የዴክላን ራይስ ትልቁ ኳሊቲ ቦክስ ቱ ቦክስ የሚባለው። ከመሃልኛው የሜዳ ክፍል ድረስ ድሪብል እያደረገ እስከ ተጋጣሚ የግብ ክልል ድረስ ደርሰን ለቶማስ ፓርቴን በዚህ አጋጣሚ ዛሬ የግራ ተከላካይ ቦታ ላይ ነበር፣ ቲምበር የሚጫወትበት ቦታ ላይ ነበር የተጫወተው። ኤንዌይስ ቶማስ ፓርቴ ከዴክላን ራይስ ጋር እኩል ተከትሎ ወደ ማጥቃት ክፍሉ ጋር አብሮት በመሮጥ በቀኝ የተጋጣሚ ክልል ሳይድ ሳካ በብዛት ወደሚጫወትበት ሳይድ ላይ ተገኝቶ ዴክላን ራይስ አሪፍ የሚባል ፓስ ሰጥቶት ነበር። የቶማስ ፓርቴን ፊኒሽንግ የሚገርም ነበረ። ዋው ያሰኘ ነው። ቶማስ ፓርቴ ስቲል ቶማስ ፓርቴነቱ እንደቀጠለ ነው። እንደነገርኳችሁ ነው። ከሰከንድ ሃፍ በኋላ
ብዙም ጨዋታውን የተቆጣጠሩት እነሱ ናቸው። እኛም ብዙ የጨዋታ ጎሎችን እድሎችን ለመፍጠር አልቻልንም። እውነት ለመናገር የጎሏ ሁኔታ ራሱ ማተር ታደርጋለች። ያቺ ኮርና ስትገኝ 3 ለውጦችን ልናደርግ ኦልሬዲ ዝግጅት ላይ ነበርን። ሊቀየሩ አብረው ሊገቡ ሳካ፣ ኦዴጋርድ እና ማይልስ ሉዊስ ስኬሊ እና ኮርናው ከተዋጣ በኋላ ይገባሉ ተብሎ ሆልድ ላይ ያሉ ነበር ያ ጎል የተቆጠረው። ምናልባት ያ ጎል ከተቆጠረ በኋላ ቅያሬዎቻችንን ሆልድ ማድረግ ብንችልና የተወሰነ ስለ ጨዋታው ሲስተም ከተረዳም በኋላ እነዛን ወሳኝ የሚባሉ ለውጦችን ብናደርግ የተሻለ ነገር ልናገኝ እንችል ነበር ብዬ አስባለሁ። ብሌም እያደረግኩ አይደለም። ጀስት መሆን ሊችሉ የሚችሉበት አጋጣሚ ኤኒዌይስ ጋምብል አድርገን የገባንበት ጨዋታ ስለሆነ ፎከሳችን የቻምፒዮንስ ሊጉ ጨዋታ ላይ ስለሆነ በእኔ በኩል ዛሬ የታዘብኩት ሌላኛው ነገር ምንድን ነው? ማርቲኔሊ በጣም ተቸግሮ ነበር። በሱ በኩል ያለው ልጅ ጥቁሩ ልጅ በጣም 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 የሚገርም ማርቲኔሊን ኪስ ውስጥ አስቀምጦት ነበር የዋለው። ማርቲኔሊ ምንም ነገር ማድረግ አልቻለም ነበር። ከአንድ አሪፍ ክሮስ ካደረጋትና ኢታን ንዋኔሪ ለጥቂት ሳይደርስባት ከቀረችው ኳስ ውጪ ይሄ ነው የሚባል ነገር ሲያደርግ አላየሁትም። ይልቁንም እኛ ላይ የተቆጠረችው ጎል which is ይሄኛውም ልጅ አሲስት ያደረጋት ኳስ ላይ ጉልህ የሚባል የሚስ አንደርስታንዲንግ ፕሮብሌም በሱና በትሮሳርድ መሃል ተፈጥሮ ከቨር ማድረግ ያለባቸውን ቦታ ከቨር ስላላደረጉ ብቻ የተገኘች የዊሳ ጎል ነች። ዊሳ አሁንም አርሰናል ላይ ማስቆጠሩን ተያይዞታል ማለት ነው። ኤኒዌይስ ከዛ ይሄን ይመስላል። ላይ ሁለቱም 1-1 ሆኑ። እውነት ለመናገር ፌር ነው ብዬ አስባለሁ ሪዛልቱ ለሁለቱም። እነሱ በጥልቅ የመከላከል ፖዚሽን ነበር የመጡት which is ብሬንትፎርድ የሚታወቁበት ነገር ነው። ዲስ ሲዝን ላይ ዝቅተኛ ጎሎች ካስተናገዱ ቲሞች ግንባር ቀደም ውስጥ የሚመደቡ ቲሞች ናቸው። ሌላኛው ነገር ጨዋታው እንዳናሸንፍ ሌላኛው ነገር ምንድን ያዘን ብዬ አስባለሁ ሴት ፒስ ላይ ያላቸው የነሱ ጉብዝና። እኛ ሌላ ጨዋታ ላይ ሴት ፒስ ልዩነትን የምንፈጥርበት ነገር ነበር። ዛሬ በጣም ብዙ የሚባሉ ሴት ፒሶችን አግኝተናል። ነገር ግን ወደ ፍሬ የተቀየረ አልነበረም። ይልቁንስ የነሱን ሴት ፒስ ዲፌንድ አድርገን በካውንተር አታክ ሄደን ካገባ ነው ጎል ውጭ ማለት ነው። ሌላኛው ምንድነው ያ ትንሽ የተጫዋቾች ጉዳት አሳሳቢ ደረጃ ሆኗል። ዛሬ ጆርጂኖ እውነት ለመናገር ብዙም ጨዋታም ላይም ጥሩ አልነበረም። በእኔ በኩል ጥሩ ነው ኳስ ላይ ያለው ነገር፣ ፓሶቹ አሪፍ ናቸው፣ ግን በጣም ይዘገያል። ያው እድሜም አለ። ማይልስ ሉዊስ ስኬሊ ሁላ ከገባ በኋላ ታዩታላችኋል ቴርኒ ያለው ኳሊቲ እና ሉዊስ ስኬሊ ያለው ኳሊቲ። ምክንያቱም ቴርኒ ክሮስ ማይደረግ ኳስ ከሆነ ኳሱን ይዞ ኮንፈርት አይሰማውም ብዙ ከኳስ ጋር ለመቆየት። ማይልስ ሉዊስ ስኬሊ ግን ብሬክ እያደረገ የሚገባበት ኢንቨርት የሚያደርገው ነገር which is እሱ የተሻለ ያደርጓል። እንደምናውቀው ደግሞ ማይልስ ሉዊስ ስኬሊ ትክክለኛው ቦታው የመሃል ተጫዋች ስለሆነ ማለት ነው። በተቀረ ይህን ይመስል ነበር የዛሬው ጨዋታ። እንደነገርኳችሁ ኖርጋርድ እንትን ያላት ኳስ እሷ ፔናልቲ መሆን ትችል ነበር። ነገር ግን ስቲል የዳኛ ነገር እንዳለ ነው ማለት ነው። ሁላችንም ፎከሳችንን ወደ ሮቡ ጨዋታ አድርገናል። እኔ የዛሬን ጨዋታ እንዲያሸንፍ አርሰናል የፈለኩት የነበረውን ፖዘቲቭ ኢንቫይሮንመንት ከአርሰናል ጋር ተያይዞ ሰሞኑን እሱ እዛው ላይ እንዲቆይ ስለፈለኩ ነበር። ነገር ግን የዛሬም የኢምሬትስ አትሞስፌር የሚገርም ነበረ። ተሸንፈን ራሱ ቢግ አፕ እያሏቸው ነበረ። ግን ይሄ ሁላ ለሮቡ ጨዋታ ቀብድ ነው። ሮብ ጨዋታ ላይ ውጤት ካልመጣ ቢግ ብሎው ትልቅ ቀውስ አርሰናል ቤት ይመጣል። በእኔ በኩል እናልፋለን ብዬ አስባለሁ። ኤኒዌይስ ያኔ ደግሞ ማክሰኞ ላይ ይመጣሉ ማለት ነው በቻምፒዮንስ ሊግ ቅድመ ጨዋታ ተንተና ማለት ነው። ዛሬ መጣው በፖይንት ይመስል ነበረ። አማውት ፒስ
compelling